ተጋይ ለማንኛውም አክስትና ልንገር ብዬ ስሚ ዳቦ አሁን ማን ነው አንተ ደም ቁርሷ ወሩታ ሞን ትችላለሽ ገባሽ እችላለሁ ግን ደግሞ በጣም ይቄ አላውቅም በልጄም ጉዳይ ምንም ነገር እንደዚህ ሁን ብዬ አድርግም ብዬ አላውቅም ሲቀጥል ደግሞ ህግም ይሄን ነገር ሊጠይቅ አይችልም ምክንያቱም እኔ ፈቃደኛ ሆኜ ነው እየሰጠው ያለሁት ነበር ያኔ ምናልባት ነገሮችን አላስተውለም ማላገናዘብም ነበር ይሆናል ዛሬ በጣም ሩቅ ጊዜ አይደለም ያን ያህል ሩቅ ጊዜ አይደለም ማለት አሁን ሁለት ቀን ልዩነት አይሆንም ሩታ ለከሽኝ አስበሽ ነው ልጄን ወሰደ ብለሽ ምናምን እንደዛ ነው ነገር በልጁ በኩል የትኛውም ለሚመጣብኝ ነገር አለሁኝ ፊት ለፊት ነኝ ከዛ ውጪ ግን እኔ ጋር ግን መቆየት አይችልም በህይወቴ ገና ብዙ የሚበልጥብህ ነገር እንዳለ እያሳየህን ነው ኢትስ ኦኬ ከልጅ የሚበልጥ ነገር ግን ምንም የለም እሺ እንደዛ ካሰብሽ መናገር እኔን የምነቅፉኝና በተለይ የአብርሃምና የአብርሃም በተለይ የአብርሃም ጠላት አድርጋችሁ የምታስቡኝና እኔን የምትነቅፉኝ ሰዎች አንድ ላይ እንዲሆኑ ስለጠየቁኝ እኔን የምትነቅፉ ሰዎች ትናንትና አንገታችሁን የደፋጭራችሁበት ያፈራችሁበትም ጭምር ነው እንደነገርኳችሁ ሩታ ልጁን ተልጥላለት ሄደች ብዬን ያስቀድሜ ቪዲዮ ሰርቼ አይታችኋል ኦሬዲ ሚስጥሩንም እያንዳንዱን አውጥተናል ለምንድን ነው ይሄን የምናደርገው እናንተ ቀድማችሁ ማወቅና መረዳት ስላለባችሁ ነው እንደዚያ ተታያበዛውባችሁ ዋናው የመጣውበት ርዕሰ ጉዳይ በጣም አደገኛ ነገር ተፈጥሯል ያም አደገኛ ነገር ምነግራችሁ ይሆናል ሩታ በንዴት ከባድ ውሳኔ ወስናለች በጣም ስህተት ትናንትና ያልኳችሁ እንደሆነም ተረድታችኋል አይታችኋል ዛሬም ደግሞ እነግራችኋለሁ የምትችሉ ከሆነ የምትቀርቧት የምታገኟት ሰዎች ንገሯት በጣም ስህተት ነው እየሰራች ያለችው ሜሪ ልጁን ልትቀበላት ነው ሜሪ ልጁ ሜሪ ጋር ሊሆን ነው በሁለቱ እልህ በአብርሃምና በሩታ እልህ ምክንያት ይሄ ልጅ ሊጎዳ ነው ስለዚህ ለሜሪ ልጁን ልትሰጣት ነው ሜሪ ጋር ልጁ ሊያድግ ነው ይህ በጣም ስህተት ነው ሩታ የምትሄጂበት እንዳለ ሆኖ ይሄ ነገር ግን በጣም አደገኛ ነው ሁሉንም መረጃ ስሙትና እንመለሳለን ያም ያልኩባችሁ ለምን ሩታ እዚህ ውሳኔ ላይ እንደገባችና እንደደረሰች በዝርዝር የምትሰሙት ይሆናል ስሙትና እንመለስ ሄሎ እንዴት ነሽ ሬል ሰላም ነው እንዴት ነህ አለሁልሽ ትንሽ ልጆች ትምህርት ቤት አካባቢ ስላለው ነው ወደ ቤተሰቦች ለእናንተ መድረስ ስላለብኝ ትንሽ ድምፁ እንትን ያለው አንዳንድ የተፈጠሩ ጉዳዮች ነበሩና ሜቢ ጊዜ ካለሽ አንድ ያንቺንም ሐሳብ ፈልጌ ነበርና ሩታ በጣም ብዙዎችን ያስደነገጠ ውሳኔ ነው የወሰነችው ያስባለሁ ሜቢ አሁን ሚዲያውን ብዙም ማቆም ግን እንደው ቢያንስ የሚቀርባት ሰው ካለ ይሄን ነገር እንድታቆመው ነው ልጁን ለሌላ ሰው ለመስጠት አስባለች የሚባል ወሬ ሰምቼ ነውና ልጁን ሰጣ ልትሄድ ነው አይነት ለቤተሰብ ይሆናል ብዬ አስባለሁና ምንድነው የተፈጠረው ለማን ነው የምትሰጠው ለእናቷ ሰጣል የት ሀገር ነው የምትሄደው ያለው ነገር ያውልህ እንደምታዩት ወይም ደግሞ እንደሰማኸው ነው ልጁን ብትሰጥ እንትን ያለችው ለሜሪ ነው ለሜሪ ነው በጣም ያሳዝናል በጣም ልጁ ለሜሪ ነው ሰጣለሁ የምትለውና በጣም ነው ግራ የሚያጋባ እንደዚህ ሲለኝ እኔ ሜቢ ምናልባት ባደራ ለአንድ ቀን ለሁለት ቀን ሊሆን ይችላል ብዬ ነበር ያሰብኩትና በምን ዋስትና ተሰጥቷት በምን ትክክለኛነት ነው ለሜሪ ልጅን የሚያህል ነገር ተሰጥቶ የሚሄደው ሜቢ ለምመሰለሽ ሁለቱ ላይ ያላት ነገር ስለማቅ ነው እዚህ ጋር ከአብርሃም ጋር እንትን ታደርግና ሄዳ ሜሪን ተወክሳለች ከዛ በኋላ ደግሞ ከአብርሃም ጋር አብርሃም መታ ይቅርታ ተጠይቅና መልሳ ደግሞ ሰው ተወጋለችና እንዴት ነው ሩታ ምን ሆነ አስችሏት ነው እናት እያለ እዚህ ጋር እህቶቿ እያሉ ከዛም ሲያልፍ ደግሞ ራሱ የአብርሃም ቤተሰብ እያለ በምን ውሳኔ እዚህ ላይ ደረሰች እኔ በጣም ግራ የሚያጋባኝ ነገር ስለሆነ ልክ ነው ውሳኔዋ በጣም ከባድ ውሳኔ ነው በጣም ታሰበችው እንዴት አይነት ውሳኔ እንደወሰነች በጣም ከባድ ውሳኔ እንዳልከው ቤተሰብ አለ እህት ወንድሞች አሏት ይሄ እንግዲህ እና ያው እንግዲህ እሷ ነው ያለችው እኛም ያው ሰማ የሆነ 2 ቀን 3 ቀን ነው የሚመስለው ግን ያው ልጅ እሷ ጋር ያድጋል የእሷ ነገር በጣም ያሳዝናል እሱ አይደለም አዎ እውነት በጣም የሚያሳዝን ማለት አሁን ይሄ ይመስለኛል የአብርሃምን ሌላ ስሜት ለመረዳት ሆን ተብሎ ነው የሚመስለኝ እኔ እና ተቃላችሁና ከአብርሃም ጋር እልህ የተገባችበትን እልህ ነው እዚህ ያደረሳት ብዬ ነው ግን ሜሪ በምን መብቷ ነው አሁን እዚህ ጋር ልጁኔ ጋር ይደገብላ እንዴ ኢቭን እኮ ቢከስ ራሱ አብርሃም እኮ ሩታ እዚህ ጋር ተጠያቂ ነች ልጁን ማሳደግ ልጄን ማሳደግ እንዴ ብዙ ቪዲዮ ላይ እኮ በልጇ እንደማትደራደር እያየን እንዴት ነው ለሜሪ አብርሃም ካልተቀበለ ለሜሪ አንተ ካልተቀበልከኝ ለሜሪ እንዴ
እንዴት ነው ማለት ሜሪ ዘመድ ነን ምናምን ብላ እንትን ብላ ሊሆን ይችላል፣ ምንም ሊሆን ይችላል እንዳልሆነ እኛም በመረጃ አስደግፈን ተናግረናል። ግን ትናንትና ራሱ ከታዘብሽ ትናንትና ቤቱን ለቃ ልትሄድ እንደሆነ ልጁንም ለአብርሃም ልትሰጠው እንዳሰበች መረጃ አውጥቼ ነበር ያልኳት ጠብ ሳትል ትናንትና ሁሉም ነገር ይፋ አደረጉት። ገባሽ? አሁንም በምንድን ነው ሞራል ልጁን ለሜሪ ሰጣ? እናቷ እያሉ አውቃለሁ። እናቷና እህቶቿ ክፍለ ሀገር ነው ያሉት። ገባሽ? ግን ከወሰነች እውነት ልቧ ከተነሳሳ አንድ ቀን አይፈጅም እኮ ከቡታጀራ አዲስ አበባና መጥተው መረከብ ይችሉ ነበርና ይሄን ማውራት የምናደርገው ምንድን ነው? የማይሆኑ ነገሮችን ሲፈጠሩ ኦዲየንሱ እነሱን የሚመለከታቸው ኦዲየንስ ለኛም ጥያቄ ያቀርባል። ገባሽ? ያንን ጥያቄ መመለስ ስላለብን ነው እንጂ እኔ ማንንም ገበና ለማውጣት እናንተን ለማድረግ አይደለም። እውነት ለመናገር እና እውነት የነገርሽኝ በጣም ነው ያስደነገጠኝ። ሜሪ ለዚህ ኃላፊነት የምትበቃ ሴት አልነበረችም። እውነት እንነጋገር ከተባለ አይደለችም። ገባሽ? እሱም ደግሞ ጠቡና እልሁ ያለበት አብርሃም ከሚስቱ ጋር እንጂ ከልጁ ጋር አይደለም። የዚህን ያህል ልጅንም ጭምር የመጥላት ድረስ መድረስ ምን ይባላል? አይ ልጁን ልሰጥቼ ልሄድ ነው ጥሩ አምጪ ብሎ ወንድ ነኝ እንደ ሴት መንከባከብ እኔ አልችልም። ልጁን ከግን በደንብ አድርጎ የሚንከባከቡልኝ እናቴም አለች አባቴም አሉ ቤተሰብ ጋር አድርጓለሁ ማለት ሲችል ጉዳዩን የልጁን ጉዳይ ሴራ ውስጥ መክተቱ አግባብ አይደለም። ገባሽ አይደለ? እንደዚህ አይነት ሴራ ውስጥ መግበው እውነቴን ነው የምልሽ። ለምን ሴራ ውስጥ ይከተዋል ይሄን ጉዳይ? እና ኤኒዌይስ መደራደር የለባቸውም ነበር። ሩታ የመጨረሻ መከፋቷን የምታይ ገባሽ አይደለ? ለመራቅ የትኛውንም አማራጭ እንደምትጠቀም እና እየተሰማት ያለሙ ማንም ያልተረዳት ጉዳይ አለ። ገባሽ አይደለ? ገፍታበት ገባበት ለማስተካከል ብዙ ሞከረች፣ አልሆነም። እሱም ተገፍቶ ነበር እውነት ለመናገር ግን በዚህ መሀል የሚጎዳው ይሄ ልጅ ነውና ይሄ ልጅ ለቤተሰብ ነው እንጂ መሰጠት ያለበት ለነ ዳኒና ለነ ሜሪ በፍጹም ማይሆን ነገር ነው ብዬ ነው የማስበው። ቴንክ ዩ ለሰጠሽ መረጃ። ግን ያው እንደተለመደው ፈቃደኛ ነሽ አይደለ? ብለቀው ቴንክ ዩ በጣም አመሰግናለሁ። ደህና ሁኚ እቴ። ሄሎ ወይ አቤት። ምናልባት የበለጠ እንትን ኢንፎርሜሽን ከፈለክ ብሩክ ከደውልለት እስኪ። አዎ እሱም እኮ ቅድም ተገናኝተን ነበር ስልኩ እንትን ስላለኝ ይሻላል። ወደ ማታ ምናምን ነገር ደውልለት እስኪ ስልኩ። ሜቢ አሁን ቪዲዮውን ዛሬ ነው ቶሎ ነው ጉዳዩን ማሳወቅ የምፈልገውና ለጊዜው ይሄ በቂ ነው። የሰጠሽኝ ጥቂት ኢንፎርሜሽን ጥሩ ነች። ለሱ ደውልለታለሁ እኔ ማታም። እሺ በጣም አመሰግናለሁ። ያው እንግዲህ እንደሰማችሁት ነው ውድ ቤተሰብ፣ ምንም ማለት አንችልም። ሰምታችሁታል ሁሉም ነገር እና ሜሪ በምን ሞራሏ ነው? እኔ ሩታ እንዴት ነው ሜሪ ላይ በዚህ ደረጃ እምነት ያኖርሽ? ሜሪ ማለት እኮ ትዳርሽን ስታፈርስ የነበረች ልጅ ነች እና በምን ሞራል ነው አሁን ለሜሪ ልጁን ሰተሽ ለመወሰን የደረሽው? ማለት ምን አይነት አግባብ ቢኖረው ነው? ቤተሰብ እናት አባት እያለ አብርሃም ራሱ ብሎሻል እኮ አብርሃም ራሱ እንትን ብሎሻል። እናትሽ አባትሽ ኢቭን እህትሽን አንጥተሽ እኮ እዚህ ማስቀመጥ ትችያለሽ። ገባሽ አይደለ? ሶ አንቺ አሁን አብርሃምን መበቀል የፈለግሽው በልጅሽ ነው። ይህ በጣም አስነዋሪና ስህተት ነው፣ መሆንም የለበትም። እና እኔ ዞር ብለሽ ለማሰብ ደጋግመሽ ዞር ብለሽ ለማሰብ ብትሞክሪ በጣም ጥሩ ነው፣ በጣም አሪፍ ነው ብዬ ነው የማስበው። ይህ አደገኛ ውሳኔ ነው እየገባሽበት ያለሽው ማለት ነው። እንዴ ልጅን ያህል ነገር በምንም ማልደራደርበት በልጄ አትምጡብኝ ምንም ነገር አትደራደሩ ስትይ የነበርሽ ልጅ እንዴት ነው በዚህ ደረጃ ልጅሽን አሳልፈሽ ለሜሪ ለዛው? ሜሪ እኮ በእርግዝናሽም ሆነ በምንም ወራት እኮ አብራሽ ከጎንሽ ያልነበረሽ ልጅ ነሽ፣ ስትወልጅም ጭምር ማለት ነው። አስቀድማ በሐሰት መረጃ እንደዛ እሱን ስታብጠለጠለውና ትዳርሽን ልትበትን ደርሳ መልሳ አብርሃምን ሄዳ ይቅርታ እየጠየቀች እኮ ልጅ ነች አይደል እንዴ? በምን ሞራል ነው ዳኒንና ሜሪን አምነሽ አንቺ እንደዛ የምታረጊው? አላቅም። ከቪዲዮ ውጭ ያላት ፐርሰናሊ በጣም አሪፍ ሊሆን ይችላል፣ ግን በዚህ አግባብ ግን የሄድሽበት መንገድ ፍጹም ስህተት ነው። በጣም ፍጹም ስህተት ነው። እና ስታሽቋልጡ የነበራችሁ ትናንትና አብርሃምን ልጁን ለአብርሃም ሰጥታ ልትሄድ ነው ስል ብዙዎች ተንጫጫችሁ፣ ይሄ ውሸት ነው ምናምን ስትሉ ነበር። ዛሬ በቪዲዮ ተገልጦ አያችሁ። አሁንም ሜሪን ልታስቆሟት ይገባል። ሜሪን ልታስቆሟት ይገባል። ከዚህ ጀርባ እያደረገች ያለችው ነገር ፍጹም ስህተትና አስነዋሪ ስለሆነ ማለት ነው። በቃ ይህን ነገር መናገር እፈልጋለሁ እና ሜሪ ከዚህ ነገር ብትጠነቀቂ ይሻላል። ከተመልካቾች ጋር እልህ መጋባት አያዋጣም፣ ያከስርሻልና
እልህ ባትጋቢ ከተመልካቹ ጋር በጣም አሪፍ ነው እላለሁ ባይ